በደንብ እንድታስታውሱ ፈልጋለሁ። ይህ መልእክትን በማስተላለፍበት ጊዜ ብዙ ጊዜ ይህ ስፕሪት ብዙ ጊዜ ሰዎችን ስጋ ደጋፊ ስፕሪት ስለሆነ በጣም ይቃወም ነበር እና የአማሌቅ ስፕሪት ነው። የአማሌቅ መንፈስ ነው። ይህ የአማሌቅ መንፈስ ሰው ባርነት ውስጥ ካለ አይነካም። እግዚአብሔር ካላመለከ ምንም ችግር የለም። ይህ ስፕሪት ጸሎት ካልጸለክ ችግር የለም። ለእግዚአብሔር እኖራለሁ ነፃ ወጥቼ እግዚአብሔር ፊት ላይ እግዚአብሔርን አገለግላለሁ ካልክ ይህ ስፕሪት ይፈልገዋል። ይህ እስራኤልያን እዛው ግብፅ እያለ በፍጹም አይፈልጋቸውም ነበር። ግብፅ ባርነት ውስጥ እያለ አይፈልግም። ይህ መንፈስ ነፃ የወጡ ሰዎች ነው የሚፈልገው። በአዲስ ኪዳን ላይ የዳኑ ሰዎች ነው የሚከተለው ስፕሪቱ ማለት ነው። ይህ ስፕሪት የዳኑ ሰዎች ነፃ የወጡት አገልጋይ የሆኑት ይፈልገዋል። የአማሌቅ ስፕሪት የሚሰራው በስጋ ላይ ነው የሚሰራው። ስጋ ደጋፊ ነው። ስጋውን ይቀስቅሷል። የስጋ ሀሳብ ይቀስቅሷል። የስጋ እውቀት ያመጣዋል። የኃጢአት ፍላጎትን ይቀስቅሷል። መንፈሳዊ ነገርን ይቃወማል። ከመንፈሳዊ ዓለም ላይ በመቃወም ነው የሚሰራው እና መጽሐፍ ቅዱስ ላይ የእግዚአብሔር ሰው ሙሴ እስራኤልያን ከግብፅ ይዞ ከወጣ በኋላ ቀይ ባህሩን ሁለት ከፍሎ በእግዚአብሔር ኃይል ሕዝብን አሻግሮ ከሄደ በኋላ በማግስቱ ላይ ነው ሰዎች በምድረ በዳ ላይ እያለ እየተጓዙ እያለ ነው እግዚአብሔር ታምራት እያደረገ ሰዎች እግዚአብሔር ሰዎችን እንዲበራ በሰጠው ሙሴን በመቃወም እስራኤልን በመቃወም ነው ይህ መንፈስ የጀመረው። ይቃወማል እና ይዋጋ ነበር። ይዋጋል፣ ይቃወማል እና የአማሌቃውያን ስፕሪት ነው፣ መንፈስ ነው። ይዋጋዋል። እስራኤልያን ምንም አድርጎ አይደለም፣ ግን ይሄ መንፈስ ምን ያደርገዋል? ይዋጋ ነበረ እና ሙሴ አሮንን ሆር ኢያሱን ይዞ ተራራ ላይ ወጥቶ እጅ አንስቶ እስኪጮህ ድረስ ነው ሙሴ ጭምር ያደከመው ስፕሪት ነው። እጁ እስኪዝል ድረስ እግዚአብሔር ፊት ላይ እጁን በደንብ ባበረታ ሰዓት ላይ በደንብ በሚጸልበት ሰዓት ላይ ምን ያደርግ ነበር? ይሸነፍ ነበር እና እጁን ባወረደ በሰዓት ላይ በደከመው ሰዓት ላይ እጁ በሚደክምበት ሰዓት ላይ ያ የአማሌቅ ስፕሪት መንፈስ ምን ያደርግ ነበር? ይበረታ ነበር። ይህ መንፈስ ምን ያደርጋቸዋል መሰለኝ? ጸሎት እንዲጸልይ አይፈልግም። የጸሎት ህይወትን ያደክመዋል። መሪዎችን ይደክመዋል። አገልጋዮችን የሚያደክም ስፕሪት ማለት ነው እና ያደክመዋል። በድካም ይሰራዋል። የስጋ ማንነቶችን በመቀስቀስ የስጋ ፍላጎቶችን በመቀስቀስ ትዕቢትን እያገለገለ እያለ አገልጋይ ላይ ስፕሪት ምን ያደርጋል? ትዕቢትን ሊቀስቅስ ይችላል። ይቃወማል። በቃ ትዕቢትን ይቀስቅሰዋል። የስጋ ማንነቶች እንዲነሳሳ የሚያደርግ ነው ስፕሪቱ ማለት መንፈሱ ማለት ነው። ይህ መንፈስ በምን አይነት መንገድ ነው የሚሸንፈው የሚሰበረው ካለ በጣም ጽኑ የሆነ ጸሎት ይፈልጋል። አንደኛ ብቻም መጸለይ አንድ ጉዳይ ነው። ቀጥሎ ደግሞ በህብረት አገልጋዮች በህብረት በመጸለይ ሙሴ በደከመው ሰዓት ላይ እጆቹ በዛሉበት ሰዓት ላይ አብሮ የሚጸሉ አብሮ የሚያግዙ እነ ሆር አሮን ነበሩ፣ እነ ኢያሱ ነበሩ። አገልጋዮች ሰብሰብ ብለን መጸለይ አለብን። በተለይ ክርስቲያኖች ሰብሰብ ብለን መጸለይ በጣም ወሳኝ ነበር። አንዱ ሲደክም አንዱ ያበረታዋል። አገልጋይ በዚህ ሰዓት ላይ ብዙዎች የአገልጋይ ድካም የአገልጋይ ክፍተት ነው የሚያወራው እንጂ ለአገልጋይ የሚጸልይ ሰው በዚህ ሰዓት ላይ ብዙ አይደለም። የሚጸልይ አገልጋዮች ተያይዘን እርስ በርስ
ክርስቲያኖች አማኞች ተያይዘን መጸለይ አለብን። ተያይዘን መጮህ አለብን። ተያይዘን ይህ መንፈስን መምታት አለብን። ይህ መንፈስ ብዙ ጊዜ ነፃ የወጡ እስራኤልን ከግብፅ ነፃ ከወጡ በኋላ ነው ይህ ስፕሪት ይቃወም የነበረው፣ ይከራከር የነበረው፣ ይዋጋ የነበረው። ይህ የአማሌቅ መንፈስ ማለት ነው። የአማሌቅ መንፈስ በቃ በረከትን አይወድም። ሰው ሲለወጥ አይወድም። ሰው ነፃ መውጣትን አይፈልግም። ብዙ ጊዜ ክርስቲያኖች ህይወት ላይ ሰውየው ነፃ ወጥቷል፣ በጣም ይበልጥ ወደ እግዚአብሔር መቅረብ ይፈልጋል። ምን ያደርጓል? ይህ መንፈስ ደግሞ ወደ እግዚአብሔር እንዲቀርቡ አይፈልግም። ከእግዚአብሔር እንዲርቅ ይፈልገዋል። ይህ መንፈስ የሚመጣው አገልግሎት መጀመር ስትፈልጉ፣ ይበልጥ መጸለይ ይጸልያሉ ስትሉ፣ ይበልጥ አመልካሉ ስትሉ፣ ይበልጥ ለእግዚአብሔር ይሰጣለሁ በቃ ያለው ነገር ሁሉ ለእግዚአብሔር ማድረግ ስንጀምር ይህ ስፕሪት ምን ያደርጋል? ይቃወማል። አይፈልግም ይህን ማድረግ እና ብዙ ጊዜ በመቃወም ነው የሚሰራው። ይሄ ስፕሪት የአማሌቅ ስፕሪት ማለት ነው። የአማሌቅ መንፈስ ማለት ነው። ይህ መንፈስ የሚመታው አንደኛ በግል ጸሎት አንድ ጉዳይ ነው። ሁለተኛ በህብረት በመጸለይ ነው። ሶስተኛ ይህ መንፈስ እስራኤላውያንን ሲቃወም ነቢይ ሳሙኤል ዘመን ላይ ደርሷል። ባይሰው ይሄ ስፕሪት ይከታተል ነበር። ሳሙኤል ላይ እግዚአብሔር መጣና አንድ መልእክት ተናገረ። የአማሌቃውያን አጥፋ አለ ከምድር ምድሪቱ ላይ መጥፋት አለበት ብሎ እግዚአብሔር በሳሙኤል በኩል አልፎ ለሳኦል መጥተው ተናገረለት። ሳሙኤል ከእግዚአብሔር የሰማውን መልእክትን ለሳኦል ወስዶ ተናገረ። አጥፋቸዋል፣ ምንም ነገር አታስቀር። ይህ መንፈስ መጥፋት አለ። ብዙ ዘመናቶችን ይገዳደር ነበር። ብዙ ዘመን ይዋጋ ነበር። ብዙ ዘመን ይቃወም የነበረው መንፈስ ነው። ይህ መጥፋት አለበት ብሎ ለሳኦል ስናገር ሳኦልን ባይዘው የሸወደ ስፕሪት ነው። ሳኦልን በጣም የሸወደው ስፕሪት ቢኖር እግዚአብሔር ፊት ላይ ያለውን እግዚአብሔር ፊት እንዳይከበር ያደረገው ስፕሪት ነው። ንጉሥ የመሰለው ሳኦልን የሸወደው ስፕሪት ነው እና ሳኦል ቀጥታ ይሄ መንፈስን አማሌቃውያንን ለማጥፋት ከሄደ በኋላ መንፈሱ ምን እንዳደረገ ታውቃላችሁ? ዋና የአማሌቅን አለቃ አጋግን ማጥፋት ሲገባ አላጠፋም፣ ማርኮ ይዞ መጣ። እግዚአብሔር ግን አጥፋ ነው ያለው። እግዚአብሔር አጥፋ ስል እሱ ደግሞ ማጥፋት ሲገባ ማርኮ ይዞ መጣ። ሁለተኛ ያለውን ሁሉ በጎችን፣ ጥቦቶችንም ያለውን ሁሉን አጥፋ ነው እግዚአብሔር ያለው። ግን ምን አደረገ? አላጠፋም። የማይጠቅሙት ትናንሽ የሆኑትን አጠብቶ መልካም የሆኑትን የሰቡትን ወፍራሙኖችን ያማማሩትን ይዞ መጣ እና ይሄ ምን ያደርጓል? እያደረገ ያለ ይህ መንፈስ ምን ያደርጓል? በአይን አምሮት፣ በምድራዊ ዝና፣ በምድራዊ ሀብት ያማረ ነገር አይሳይቶ በቃ አለ አይደል? ይህ መንፈስ ብዙ ጊዜ ይሸውደዋል እና እግዚአብሔርን በመታዘዝ ይህ መንፈስን ማጥፋት ነበረበት፣ አልቻልበትም። እና አምጥቶ በኋላ ያማሩበት ያ በጎች ያ ጥቦቶችን አምጥቶ ለእግዚአብሔር መስዋዕት ሲያቀርብ ራሱ እግዚአብሔር አልፈለገም፣ እግዚአብሔርን አላስደሰተም። ለምን? እግዚአብሔር አጥፋን አለው። ለእግዚአብሔር መታዘዝ ነበረበት። መታዘዝ ከመስዋዕት አይደለም እግዚአብሔር የተናገረው እና መታዘዝ ነበረበት። እና ይህ ስፕሪት ሶስተኛ መንገድ ምንድን ነው? በመታዘዝ ነው። ለእግዚአብሔር በመታዘዝ ነው ይህ መንፈስ የሚመታው ማለት ነው። እግዚአብሔር አደርግ ያለውን በማድረግ የስጋ ፍላጎትን የስጋ ሀሳብን ማገልገል ሳይሆን የስጋ ሀሳብን ማድረግ ሳይሆን ትንቢት ስንናገር ሰዎችን አይተን ሁኔታውን አይተን አይደለም መናገር። ስናገልግል የስጋ ፍላጎት አይደለም ማገልገል ያለብን። አገልጋዮች በደንብ ይህ መንፈስ ብዙ ጊዜ በዚህ ዘመን ሲሸወድ ብዙ ቦታ ላይ አየዋለሁ እና ይህ ስፕሪት ይህ መንፈስ የአማሌቅ መንፈስ ብዙዎችን ይሸውዳል። ምን ያደርጋል? የስጋ ሀሳብ እንዲጨምር ያደርጋል። እያገለገለ ስጋ ሀሳብ እንዲጨምር ያደርጋል።
እየሰበከ የስጋ ሐሳብ እንዲጨምር ያደርገዋል። የስጋ ማንነቶች ያደርገዋል። ሰው በራሱ ብርታት እንደሚያደርግ፣ ሰው በራሱ አቅም እንዲያደርግ አድርጎ የማሳየት ብቃት አለ። የአማሌቅ መንፈስ ማለት ነው። ከዚህ መንፈስ መጠንቀቅ ይፈልጋል። ከዚህ መንፈስ በደንብ መጠንቀቅ ይፈልጋል። እነዚህ 3 ነገሮች በጣም ወሳኝ ናቸው። በደንብ ጠንከር ያለ ጸሎት ይፈልጋል። ቀጥሎ በህብረት አገልጋዮች አማኞች መጸለይ ይፈልገዋል። ቀጥሎ ለእግዚአብሔር መታዘዝ፣ ለቃሉ መታዘዝ፣ እግዚአብሔር አድርግ ያለውን በማድረግ ይህ መንፈስን መምታት እንችለዋለን፣ ድል ማድረግ እንችላለን። ደግሞ በአዲስ ኪዳን ላይ ኢየሱስ ክርስቶስ ስጋን አሸነፈ፣ ኃጢአትን አሸነፈ፣ ሰይጣንን አሸነፈ፣ ድል አደረገበት። ስለዚህ በድል ላይ ቆመን ይህን መንፈስን ደግሞ ምን ማድረግ አለበት? ይበልጥ ኃይል ስላገኘን በብሉይ ኪዳን ያሉ ዘመን አልነበረም። አሁን ድል እግዚአብሔር ሰጥቷል። በስጋ ላይ ድል ሰጥቷል፣ በኃጢአት ላይ ድል ሰጥቷል፣ በሰይጣን ላይ ድል ተሰጥቶናል። ስለዚህ ድል ተቀብለናል። በድል ላይ ቆመን ምን ማድረግ አለብን? ይህ መንፈስን መቃወም አለብን፣ መቃወም አለብን። በዚህ መንፈስ ላይ በጣም ጠንከር ያለ ጸሎት ያስፈልገዋል። ይበልጥ በእግዚአብሔር ፊት ላይ መጸለይ፣ ይበልጥ በእግዚአብሔር ፊት ላይ በመቆም ይህን መንፈስን መቃወምና መጸለይ ያስፈልጋል። አንድ ጸሎት በዚህ ሀሳብ ላይ እጸልያለሁ። እናንተ አሜን እያላችሁ ትቀበላላችሁ። በናዝሬቱ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ በዚህ ስፕሪት ላይ እየተጠቃ ያሉት፣ በድካም ያሉት በጌታ በኢየሱስም ነፃ እንዲወጡ በክርስቶስ ኢየሱስም ጸልያለሁ። በተለያየ እግዚአብሔር መጸለይ ያቃታችሁ፣ በክርስቶስ ኢየሱስም ማምለክ ያቃታችሁ፣ መንበርከክ ያቃታችሁ፣ በዚህ ስፕሪት ላይ እየተጠቁ ያሉት፣ በስጋ ሐሳብ እየተመላለሱ እግዚአብሔር ሆይ አንተን ማምለክ ይፈልጋሉ፣ ላንተ መስገድ ይፈልጋሉ፣ ላንተ መንበርከክ ይፈልጋሉ፣ ግን ያልቻሉት አቅም ያጡት ዛሬ አቅም እንዲያገኙ በጌታ በኢየሱስ ክርስቶስ ይጸልያሉ። ይሄ ድምፅን የሚስሙት ከየትኛውም ከአማሌቅ ስፕሪት፣ ከአማሌቅ መንፈስ በጌታ በኢየሱስ የስጋ ምኞት እያደረጉ፣ የስጋ ፍላጎት እያደረጉ ማድረግ እያቃተ ያላችሁስ እግዚአብሔር ሆይ ካንተ ዘንድ አቅም እንዲለቀቅ፣ ከዚህ መንፈስ ነፃ እንዲወጡ፣ እግዚአብሔር ብርታት እንዲለቀቅ፣ ኃይል እንዲለቀቅላችሁ በጌታ በኢየሱስ ክርስቶስ እንጸልያለን። ነፃ ይውጡ በኢየሱስ በጌታ በኢየሱስ ክርስቶስ። ስኬታችሁ ይፍጠን፣ በረከታችሁ ይፍጠን፣ ሰላማችሁ ይፍጠን፣ የተያዘው ነገር ሁሉ ይለቀቅ በጌታ በኢየሱስ ክርስቶስ። ነፃነትን የማይወድ፣ ስኬትን የማይወድ፣ አምልኮን የማይወድ፣ ጸሎትን የማይወድ በጌታ በኢየሱስ ክርስቶስ ከዚህ ሰዓት ጀምሮ ከአእምሯችሁ ላይ እንዲለቀቅ በኢየሱስም ለቆ እንዲወጣ በኢየሱስም ነፍሳችሁ እንዲለቅ፣ ማንነታችሁ እንዲለቅ በጌታ በኢየሱስ ክርስቶስ እንጸልያለን። እግዚአብሔር መንፈስ ቅዱስ ባላችሁበት ቦታ እንዲቆጣጠር፣ የእግዚአብሔር ሕልውናው እንዲቆጣጠር፣ የእግዚአብሔር መንፈስ እንዲቆጣጠር፣ ይሄ ድምፅ የሰሙ ሰዎች ሁሉ በጌታ በኢየሱስም ከዚህ መንፈስ እንዲያመልጥ እግዚአብሔር እንድታስመልጣችሁ፣ ነፃ እንድታወጣችሁ በጌታ በኢየሱስ ክርስቶስ እንጸልያለን። ነፃ ይውጡ በኢየሱስ ፈውስ ሲቀበሉ በኢየሱስ አይምሯችሁ ነፃ ይወጣ፣ መንፈሳችሁ ነፃ ይወጣ፣ ህይወታችሁ ነፃ ይወጣ፣ ከተኛው እስራት ነፃ ይወጡ በጌታ በኢየሱስ። ሳይታወቅ በጀርባቸው ላይ እየሰራ የቆየው የትኛውም የክፋት አሰራር፣ የጨለማ ሲስተም ሁሉ በጌታ በኢየሱስ ክርስቶስም ከህይወታችሁ ላይ ይቋረጥ፣ ከህይወታችሁ ላይ ይሰበር እጸልያለሁ በጌታ በኢየሱስ ክርስቶስም። ማንነታችሁ ነፃ ይወጣ፣ ስራችሁ ነፃ ይወጣ፣ አገልግሎታችሁ ነፃ ይወጣ። ይበልጥ ወደ እግዚአብሔር መቅረብ ይሁንላችሁ፣ ይበልጥ መጸለይ ይሁንላችሁ። እግዚአብሔር ሆይ ይህን ጸሎት እጸልያለሁ፣ ይበልጥ በኢየሱስም ይበረቱ፣ ይጠነከሩ፣ በኢየሱስም ኃይላችሁ ይታደስ፣ ሞገሳችሁ ይለቀቅ በኢየሱስ ክርስቶስም። የጸሎት አቅማችሁ ይለቀቅ፣ ብርታት ይለቀቅ፣ ሰላም ያገኝ። ይህን ጸሎት የሚሰሙ ሰዎች ሁሉ በኢየሱስም ደስታ ያገኝ፣ ህይወታችሁ ይታደስ፣ ይበልጥ ወደ እግዚአብሔር መቅረብ ይሁንላችሁ በጌታ በኢየሱስ ክርስቶስም አሜን። ይህ ድምፅ ለምትሰሙ ሰዎች ሁሉ ለሌሎች እንድታደርሱ፣ ለሌሎች ሼር እንድታደርጉ በጌታ ፍቅር አሳስባለሁ። እንደዚሁ እግዚአብሔር የነገረው መልእክትን ለእናንተ አደርሳለሁ። እግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። አሜን።